ወደ ቀጣይ ጉዳያችን ደግሞ እናልፋለን። እንግዲህ በተለያዩ ሀገሮች በተለይም ተለቅ ያሉት ኩባንያዎች አመራርነት ላይ ለሚያገለግሉ ለሚቀጥሯቸው ባለሙያዎች ከዚህ በፊት ያው የሚታወቀው የትምህርት መረጃ አለ፣ የትምህርት ደረጃ የሥራ ልምድ አለ እና ደግሞ ሌሎችም ተጨማሪ ክህሎቶች መኖራቸው የበለጠ ተመራጭ ሊያደርጋቸው ይችላል። አሁን ግን ያልተለመደ ደግሞ አዲስ አይነት መስፈርት እየተጠየቀ ነውና ትንሽ ይገርማል። የአካል ብቃትም አንደኛው የመምረጫ መስፈርት እየሆነ ነውና ፎርብስ ይሄንን ጉዳይ አንስቶታል። ግን ለምንድን ነው ኩባንያዎች ይሄንን አስፈላጊ ነው ብለው እየጠየቁ ያሉት? ጁሊያን ሄስ ይባላል ይሄንን ፎርብስ ላይ የጻፈው ጸሐፊና አሁን ላይ ሰዎች ስለ ስራ ስለ ትጋት የሚሰጡት ብያኔ በጣም እየተለያየ እንደሆነ ስለ ውጤታማነትም ምን አይነት አመራርነት ነው ጥሩ የሚለው ነገር እሳቤው በጣም እየተቀየረ መጥቷል ይላል። በፊት ላይ ማለት ይሄ ብዙ ሰዓት ስራ ላይ ማሳለፍ ስትጠይቃቸው እንቅልፌን ሳልተኛ ነው ሊሉ ይችላሉ። ለቤተሰብ የሚሰጠው ሰዓት ትንሽ ነው የሚለው እንደዚህ አይነት መልሶቻቸው አንድም ስራቸው ላይ ሙሉ ለሙሉ ትኩረት እንዳደረጉና ጥሩ መሪ እንደሆኑ ማሳያ እንደሆነ እንዲቆጠርላቸው ይፈልግ ነበር። ማለት ሌሎች ተግባራት ላይ የሚኖራቸው ጊዜ ሰዓት በጣም ትንሽ ነው። ስለዚህ እነዚህ ሰዎች ሙሉ ትኩረታቸውን ስራ ላይ ነው የሚያደርጉት የሚለው ነገር ነበር በደንብ ሲነገር የምንሰማው። አሁን ላይ ግን ይሄ ነገር በጣም እየቀነሰ መጥቷል። ማለት ሰዎች ያላቸውን የማህበራዊ ግንኙነት ማህበራዊ ጤናም እንበለው አካላዊ ጤናቸውንም ለመጠበቅ የግድ ሰዓቶችን መውሰድ እየተጠበቁ ስለሆኑ የተወሰነ ሰዓት ላይ ስራቸውን መስራት እንዳለባቸው ያውቃሉ። ግን ለሌሎች ቦታዎች ለሌሎችም የሚሰጧቸው ጊዜዎች እኩል እየበዙ እያሉ ለምሳሌ ከቤተሰቤ ጋር እንደዚህ ጊዜ አሳለፍኩኝ ማለት አሁን ላይ እንደበፊቱ ብዙም የሚያሸማቅቅ አልነበረም። በፊት ግን ከቤተሰቤ ጋር የሆነ ቦታ ደርሼ መጣሁኝ አብሬ ተዝናናሁ ማለት ትንሽም ቢሆን እነዚህ ሰዎች ስራቸውን እየበደሉ ነው እንዴ የሚል ጥያቄ እንዲጠየቅባቸው ያደርግ ነበር። በተለይ ደግሞ በጣም ብዙ ቢሊዮን ዶላሮችን የሚያንቀሳቅሱ ትሪሊየን ዶላሮችን የሚያንቀሳቅሱ ተቋማትን የሚመሩ ሰዎችና ስለዚህ አሁን ላይ ለአእምሯቸው ለአካል ጥንካሬያቸው ለአካል ብቃታቸው የሚሰጡት ጊዜ እየጨመረ መጥቷል ይላል። መሪዎች የተለያየ አይነት ባህሪ ሊኖራቸው ይችላል። ለምሳሌ ኮርፖሬሽኖች ትልልቅ ኮርፖሬሽን ውስጥ የሚሰሩ ሰዎች ሊኖሩ ይችላሉ። እነሱ የተለየ ለቦታው የሚሆን ባህል፣ አለባበስ፣ አነጋገር ሊኖራቸው ይችላል። ደግሞ ቀደም የሚጠቀስናቸው እነዚህ የቴክኖሎጂ ሰዎች ቴክ ፕሮስ የሚሏቸው ገንዘባቸውን በቴክኖሎጂ ያመጡት ሰዎች በፊት ላይ ስንመለከታቸው ይሄ ሹራብ ያለው ኮፍያ ያለው ሹራብ ያለው ልብሶችን ነበር ሲለብሱ ምናቃቸው። ለምሳሌ ለዚህ ትልቅ ምሳሌ የሚሆነው ማርክ ዙከርበርግ ይመስለኛል። ቀደም ባለው ጊዜ ስቲቭ ጆብስም እንደዛ ነበር። አሁንና አንድ ጂንስ ሱሪ ነበር ረጅም ጊዜ የሚያደርግ የአፕል ትልቅ የሚባሉ ይሄ ኢቨንትስ የሚባሏቸው ወይም አንድ ምርታቸውን ይፋ የሚያደርጉባቸው ዝግጅቶች ላይ በቃ ሁሌ እሱ የትሬድማርክ ይባል መለያው የሆነው ያቺን ቢትልስ እና ጂንስ ሱሪ ነበር። ከዛ ደግሞ ያው እንዳልከው የፌስቡክ እና ዋትስአፕ ማለቃ ማርክ ዘከርበርግ ደግሞ ቲሸርት እና በቃ ቀለል ያለ ኮዲን እንደዛ ነበር የሚለብሰው። ፊልሞች ስቲቭ ጆብስ ላይ የተሰሩ ፊልሞችንም መመልከት ይችላሉ ሰዎች እንዳለ አለባበሱ ያ ነው ማለት ጂንስ ሱሪ እና ቢትልስ ሹራቡን ይለብሰው። ለምንድን ነው የሚያደርጉት የሚለው ላይ ግን አንድ ጊዜ የሆነ አይ ቲንክ እነሱም ከሰጡት ሐሳብ ተነስተው ምክንያት ለማስቀመጥ ሲሞከር ሰምቼ ነበር። ብዙ ሰዎች ጠዋት አንዱ የሚያጠፉት ጊዜ ምን ልልበስ የትኛው ልልበስ የሚለው ጊዜ ወስድባቸዋል እና በዚህ ጉዳይ በቃ መጨናነቅ አይፈልጉም እና ምንም ለዚህ ያህል የተለየ ፕሮቶኮል የሚባል ነገር የለም። ተመሳሳይ አንድ ልብስ ብዙ አላቸው። እሱን እያወጡ በቃ በቀጥታ እሱን ብቻ ጣል አድርገህ ለብሰህ በ5 ደቂቃ መካ መንዳት እንደዛ ነበር። የዛሬ አመት ይመስለኛል አንድ ጋርዲያን ላይ ወጣ ጽሁፍ ነበር እንዴት የማርክ ዙከርበርግ አለባበስ ከጊዜ ወደ ጊዜ እየተቀየረ እንደመጣ የፀጉር አቆራረጡ ሁሉም ነገሩን የተናገሩበት ጽሁፍ ነበርና ምናልባት አሁን ላይ ይሄ ለዚህ ለኮርፖሬቱ ዓለም እየቀረብኩኝ ነው ከትልልቅ የፖለቲካ መሪዎችም ጋራ ያለኝ ግንኙነት ቅርብ ነው ለማለትም ይመስላል። ዋይታው ሰዓት እየተጋበዝክ እንደዛ ሲባል ነበር። ያ ኤለን ማስክም እንደዛው ነው። ብዙም ግድ የማይሰጠው አይነት አለባበስ ነው። እንደዛ ነበር እና አሁን ላይ የሚሰጡት እንትን በጣም እየጨመረ ለምሳሌ ኤለን ማስክን
ብትመለከቱት ይላሉ በጣም ጠንካራ ፊት የሆነ ሰውነት ዙከርበርግንም የሆነ ጊዜ ያውም የሆነ ፋይት ነገር እናድርግ ብለው ሲነጋገር ሲቀልዱ ነገር ነበር እንትናም የዚህ አማዞኑ ጄፍ ቤዞስ አሁን ጄፍ ቤዞስን ስንመለከት ያን ያክል ድም ያሳለፈ የቆየ ሰው ላይ መስል ይችላል አይደል በጣም ፈርጣማ የሆነ ሰው ነውና ጥሩ መልበስ ይሄ አሪፍ መኪና መግዛት ሌሎችም ነገሮች የምንላቸው ከሀብት ጋር የሚመጡ ነገሮች ይሄ ያለንን የሰራንበትን ነገር ለማሳየት የምንጠቀምባቸው ነገሮች ናቸው አሁን ላይ ግን ፊዚካል ፊትነስም እንደዛ እየሆነ ነው ብለው ይናገራሉና ሁለት ጥቅሞች አሉት የሚለው ነገር ያነሳል አንደኛው እንደዚህ የፊዚካል ፊትነስ ላይ የሚሰሩ ጥሩ የሆኑ ጠንካራ የሆነ አቋም ያላቸው መግዘፍ አይደለም ማለት ፊት የሆነ አቋም ያላቸው ሰዎች ለሌሎች ሰዎች የሚሰጡት ቅድመ ግንዛቤ ማለት ሁሉንም ነገር መስራት እንደሚችሉ ማሳያ አድርገው ይቆጥሩታል ብለው ይናገራሉ ለምን አይምሯቸው ለዛ ነገር ብቁ እንደሆነ ማሳያ ያደርጉታል ሌላው ደግሞ መሃል ያንን ሰውነት ለማምጣት እንደዛ ሸንቀጥ ለማለት የሆነ ስራን መስራት ይተበቀባቸው ስለዚህ ስራቸውም ላይ እነዚህ ሰዎች የሆነ ነገር ለማሳካት ከፈለጉ ስራን ከመስራት እንደማይወዙኑ ማሳያ እንዲሆናቸው ተብሎ ይጠቀሳል ይሏል እነዚህ በምግብ ይሄ በእንቅልፍ የአካል ብቃትን መጠበቅ አንደኛ ሰዎች አይምሯቸውን እውነት ለመናገር ስል እንዲሆን ያደርጋቸዋል አይደል እንቅልፍ በሚገባው ሰዓት ተኝቶ መምጣት የተደላደለ እንቅልፍን መተኛት የምንውለውን ውሎ በተወሰነ ደረጃ የመበየን አቅም ሊኖረው ይችላል በቂ እንቅልፍ ሳንተኛ አንዳንድ ጊዜ እኛ ራሳችንን እንታዘባለን አይደል የምንወስናቸው ውሳኔዎች የምንናገራቸው ነገሮች በጣም የተለያዩ ናቸው ያ ነገር ደግሞ ወደ ታች ይወርዳል ማለት አንደኛ ዲሲፕሊንን ለሌሎች ሰዎች ለማውራስ ይጠቅማቸዋል ማለት እንደዚህ መስራት እንዳለባቸው ጠንካራ ሰራተኞች መሆን እንዳለባቸው ከስራቸው በፊት ያ ነገር ይነግራቸዋል ቀድመ ይሄ ሰዎች በመጀመሪያ ሰዎችን በተመለከቱበት ነገር የመበየን ዝንባሌ ለአመታት ያላቸው ስለሆነ ማለት ነው ሌላው ደግሞ አካላዊ ጥቅምም አለው ብሎ ይናገራሉ በተለይ ደግሞ ይሄ የልብና የሳምባ ጤናን የመጠበቅ አቅሙ በጣም ከፍተኛ የምንሰራቸው እንቅስቃሴዎች ይሄንን የሚጠቅሙ ከሆነ በተለይ ደግሞ ኦክሲጅን ወደ አይምሯችን በተገቢው መልኩ እንዲሄድ ያደርገዋል እና ያ ደግሞ ከሚገባው በላይ ጭንቀትን ይቀንስልናል ጥሩ ውሳኔዎችን ሰዎች እንዲወስኑ ያደርጋቸዋል ብለው ይናገራሉ ሌላው መሪነት ላሉ ሰዎች ይሄ በጣም ጥቅም ያለው ነገር እንደሆነ ይነገራልና ከሁለቱ ነገሮችም እንግዲህ በላይ ደግሞ ሰዎች መሪዎችም ባይሆኑ የተለቅ ቦታ ምንም ባይቀመጡ እነዚህ እንቅስቃሴዎች ማድረግ ሰውነታቸውን ማለማመድ ለፊዚካል ኤክሰርሳይዝ ብቁ መሆን መሪም ባይሆኑ እንኳን ሌሎች የኑሯቸው ሂደቶች ላይ በጣም ትልቅ ጥቅም አላቸውና መሪም ባንሆን መተግበር ካሉብን ነገሮች ውስጥ አንዱ ነው ስለዚህ የበለጠ ውጤታማ ለመሆን ትልልቆቹ ኩባንያዎች በተለያየ በተሰሩ ጥናቶች መነሻነት ከሌሎች መስፈርቶች በተጨማሪ የአካል ብቃትም ምን ያህል ነው እንዴት ነው የሚለው አብሮ ይታያልና እንትኑ ለማየት እየሞከርኩኝ ነበር እነዚህ በጣም ትልልቅ የሚባሉ ኩባንያዎች ምን ያህል ነው የሚከፍሉት ለእንደዚህ ያሉ የሥራ አመራሮች የሚለው ለማየት እየሞከርኩ ነበርና ይሄ በአለም ላይ ግዙፍ የሚባሉት አክሲዮን ገበያዎችም ላይ ብዙዎች ኢንቨስት እንዲያደርጉ የሚመከሩት S&P 500 የሚሏቸው በዛ ላይ ያሉ እንግዲህ በአመራር ደረጃ ያሉ የሥራ አስፈጻሚ ዋና የሚባሉት አሉ ሲኦ የሚባሉት ከፍተኛ የሥራ ኃላፊዎች ደግሞ የሚባሉ አሉ ከዛ ውጪ ደግሞ ሌላ ደግሞ እንዲስ ከዛ ቀነስ ባለ የተለያየ ሲኦ ይሏቸዋል ሲኦ የተለያየ ደረጃ አላቸውና በሶስት አይነት መንገዶች ይለያል አንደኛ የመሰረታዊ የሚባለው ዋና ቤዝ ሳላሪ የሚባለው ደሞዝ አለ ከዛ እሱ እንግዲህ ያው በየወሩ ሊሆን ይችላል በአመታዊ ብዙ ጊዜ አመታዊ ተብሎ ስለሚቀመጥ ማለት ነው ልክ ከዛ ሌላ ደግሞ ቦነስ እንዳፈጻጸም ያፈጻጸም ታይቶ በአፈጻጸም መሰረት የሆነ ደረጃ ካደረስ የሚሰጥ ቦነስ አለ ከዛ ደግሞ የኩባንያው አክሲዮን ላይ ደግሞ የሆነ ያህል በመቶ ደግሞ ካደረሱት ከሆነ ሌቭል በላይ አሁን አንዱ የኤለን ማስክ የሆነ ደረጃ ላይ ማደርስ ከሆነ ይሄን ያህሉ እንደዚህ ሰጥተለ ያስገባው እንደሱ አይነት ያው ቦነስም ይሰጣል ለማን ነው የኩባንያው አክሲዮንም እንዲኖራቸው ይደረጋልና አንደኛው ያየውቴ አማካይ አመታዊ የሚባለው ከ15 ሚሊዮን እስከ 25 ሚሊዮን ዶላር ይከፈላቸዋል አማካይ ነው 15 ሚሊዮን እስከ 25 ሚሊዮን ዶላር በአመት ወደኛ ሀገር ምቱትና እንግዲህ በቀን ከ40,000 እስከ 68,000 ዶላር አካባቢ በቀን ያገኛሉ ይሄ አንደኛው ነው ያው ከዛ ሌላ እንግዲህ እነዛ ደግሞ ከፍተኛ የሚባሉት ደግሞ
ሌሎቹ ደግሞ ሁለተኛ ደረጃ ላይ ያሉት ከ3 ሚሊዮን እስከ 8 ሚሊዮን ዶላር ደግሞ ያገኛሉ። አንዳንድ ግን ደግሞ በተለየ ሁኔታ የሚከፈላቸው ለምሳሌ የአፕል ቲም ኩክ ወይም ደግሞ የማይክሮሶፍት ሳቲያ ናደላ እነሱ ደግሞ አመታዊ ራሱ ገቢያቸው ከ50 ሚሊዮን እስከ 100 ሚሊዮን ዶላር ሊያልፍ የሚችልበት እድል አለ ይላል። ኖሮት ወደኔ ይላል እና ይሄንን አሁን ተቀጣሪ ናቸው የምትላቸው እነዚህ ሰዎች ወይስ ቅድም እንዳልነው ሌላ ስንት ሀገር ሄደው ስንት ኩባንያ ማስረት ይችላል? መጨረሻ ላይ ከመጡ ሀሳቦች መካከል ምንተስኖት ደሳለኝ ከኳስ ሜዳ ስራ ላይ ሆነን ያደመጥነው አሪፍ ጊዜ ብለዋል። አዝማቹ ከወለጋ ሰፈርም እናመሰግናለን። የአፍሪካ ሀገራት ቡድኖችን በዓለም ዋንጫ ላይ እንዴት አያቸዋቸው ብለዋል። እንግዲህ እንደውም ደቡብ አፍሪካ ካጀማመሩ አንፃር ሳትገመት ወደ ቀጣዩ ዙር አልፋለች። ቱኒዚያ ከተጠበቀችው በታች ሆነች ይመስለኛል። ኬፕ ቨርዲ በጣም እያስደነቀች ነው። ሴኔጋልም እንደዚሁ ከተጠበቀችው አንፃር ሞሮኮ ጥሩ ነች። ሞሮኮ የተጠበቀችው ያህል ይመስላል። እናያለን። አድማጮቻችን ለነበረን ጊዜ ከልብ እናመሰግናለን። ነገ ደግሞ በድጋሚ እንገናኛለን። በጀመርነው የሮፍናን ወጋታ እንሰናበታችኋለን። ደህና አምሹልን። ኢትዮጵያ ሀገራችን ለዘላለም ትኖር።